ለሱ ያለኝ አመለካከት ከባድ ነበር አይደለም እንደዚህ ትዳር ምናምን አይደለም ጭራሽ እዛ ቦታ ባይመጣ ደስተኛ ነበር ታይባክሽ 10ኛ ክፍል ተፈታኝ ነበር ሺዛን ትክክል ተፈትኜ ስራ የጀመርኩት ወዲያውን ወደ ትዳር ስትገቢ እንዴት ነው ልጅነትሽ ፍጥነቱ አልተፈተንሽበትም በህይወትሽ ስትኖሪ አንዳንድ ጊዜ ሙሉ ሰው ከቤተሰቡ ጋር ያድጋል ብዬ አላስብም ብዙዎቻችን ከቤተሰብ ጋር ከአክስት ጋር ከአጎት ጋር ምናምን ነው የምንኖረውና ያጋጣሚ ይመስለኛል ቶሎ ፈጥነን ነገሮች ውስጥ እንድንገባ ያደረገ ወን አሮጌ መኪና በትንሽ ብር ገዝተን አሪፍ ነበር እየተንቀሳቀሰ ነበር እሷን ሸጠን የልጅ ሙላ ከዛ በኋላ እንዳሰብነው ስትመጣ ግን ያን ነገር መኪና የለም ቤት የሚል ተረዳሽኛ ምኗ ተቀይሮ መጣ አፋ የላንጉሽ ባለቤት ሆና መጣች አሁን ተቀይሮ መጣ የላንጉሽ ባለቤት ሆና መጣች ወጋ የላም ከዛ በኋላ እንደ አዲስ ነው ሀ ተብሎ ኑሮ ተጀመረ ምን ያህል ጊዜ ቆይች 6 ዓመት ብዙ ነው በጣም ወንድሞቹ ማምስ ወልዱ አንቺ ቁጭ ብለሽ ምን ነገር የለም እየጠበቅካት ነበር አዎ በጣም ችግር የነበረብኝ ምግብ ገዝቶ መብላት ነበር በጣም አልወድም ላይክ እንደ እንጀራ ገዝተሽ በፌስታል ይዞ መምጣት ነውር ነውኛ ቤት እና ያ ነበር የሚያስቸግረኝ ከተገናኘና ቤት ከተከራየን በኋላ የሱ እናት ጋር ሄድንና ተዋወቅናት ደስ ምትልናት ነው ያለችው እጄን ይዛ ነው እንጀራ መጋገር ያስለመደችኝ ማለት ነው አልችልም ነበር እንጀራ መጋገርና ከዛ ካስለመደችኝ በኋላ በሁለተኛው ቀን ለምን ጤፍ አልገዛም ለምን ገዛለሁ ብዬ እስካሁን ድረስ እንደ ታሪክ ይወራል 7 ኪሎ ጤፍ አስፈጭቼ መጣ ይባላል 7 ኪሎ